ማመን ያለብህ እኔን ነው ወይስ ጥሩ ያልሆነው ዳኒ ነው ማመን ያለብህ? እናንተን ለማለያየት በጣም ብዙ ሰው ብዙ መንገድ እየሄደ ነው እያልኩ ካል አብርሃም ማለት የሆነ ነገሮች በተፈጠሩ ቁጥር ሄርሜላን መራቁ ተገቢ አይደለም። ምክንያቱም ሄርሜላ ያንተን ደስታና ያንተን ሰላም የምትፈልግ ሰው ነች። አንተ እንዳየው ከሆነ የሆነ ነገር ሲፈጠር ልረፍ ወይ ደግሞ ከማንም ልራቅ እያልክ እሷን እንድታስጨነቃት እኔ ራሱ አልፈልግም። የምሬ ነው አብርሽ። ከማንም በላይ የሚጨነቅልህ ከእኔም በላይ ከየትኛውም ሰው ሄርሜላ ብቻ ነች። አሁን ለምሳሌ ስላንቺ ቤትሽን ምናምን ነገር ማናሳየው ትናንትና አሁን ነገረኝ። የምትኖሪበትን ቤት ምናምን ብሎክ ስንት እንደሆነ ምናምን ሁሉም ነገር ማለት ነው። እና ይህንንም ደግሞ ከማንም ሊወጣ አይችልም ነው ወይንስ ከኛ ውስጥ ከኔ አብረውን ከሚውሉ ሰዎች ውስጥ አንዳንድ ነገሮች የሚያቀብል ሰው አለ? እንደዛም ብዬ እንትን እንዳል ግራ ገባኝ። ማንን ልጠርጥር? ማንን? ቤቷን አውቀዋለሁ አለክ? አዎ ሁሉ ነገር ነገረኝ። አንቺን ማለት ነው። ማታም በድጋሚ ያወራኝና እያንዳንዱን ነገር ነገረኝና ወይስ ከኛ ውስጥ የሆነ ሰው መረጃ ለሱ እያቀበለ ነው ያለው? ሰላም ውድ ቤት ራሱ በጣም ተናዶብህ ነበረ። እሱ ጥሎሽ ብቻ ነው እንደሚሄደው ምናምን እያለ አዋ የምሬን እኮ ነው። እሱ ጥሎሽ ነው ወይ የሚሄደው? እሱ ዝም ነው ወይ የሚልሽ ምናምን ነገር ተነጋግሮ ለምንድነው መፍታት የማይችለው? በቃ ምናምን እና ከዛ በጎን በኩል ደግሞ የዋህነት ከያዘው ማለት ነው። ከዛ በቃ መተን ልናወራ ከወሰንን ማለት ነው። ይሁን ማታ እንቅልፍ አልተኛም እና ትንሽ ነገሮች ያስጨንቀውኝ ነበር በጣም እንቅልፍ አልተኛውም እና አይኔ ላይ ነው እንቅልፍ ያለው ምናምን እነዛ ነው ባይዘዌ ለእኔ ቦታ ስላለህ ነው። ከዳኒ ጋር እንዲህ አይነት ነገር ወሬ ስትሰማ ራሱ ቦግ ያልከው ባትናገርም ሌላ አስረዳዊ ያለውን ነገር ምን ነው? ኧረ ምንም። ምክንያቱም የምልህ ቦታ ባይኖርህ ምናምን ነገር አያስጨንቅህም ከማንም ጋር ምንም ቢኖረኝ ማለት ነው። አሁን ያው አንበሳነት ግን እያሳየህን ያለው እንዳትነካት ራቅ ብለህ ማውራት ትችላለህ ምናምን እያልክ መከታነትህን እያሳየኸኝ ነበርና ምድል ፈልጌ ነው ታስብልኛለህ። ምድል ፈልጌ ነው። ምን ነው አነቀህ? እሺ አዝልልሻለሁ። እሺ ስለዚህ ቡና መጠጣት ፈልጋለሁ። ምንም ልናቅ አልቻልኩም። ቤት ምን አላፍላልክ? ወይ ቤት ወይ ውጭ። ከእንቅልፍ መንፈስ መውጣት አልቻልኩም። ትናንትና አዳር አልተኛውም እና አይኔ ላይ ነው ያለው። ለዛ ነው እንሂድ። እሺ ቆይ የኔ ውድ ቤተሰቦች ያው እናንተን ትቼ መሄድ አልችልም። እያናገርኳቸው ነበር። በጣም ደብሮኝ ምናምን እያናገርኳቸው ነበር እና ያው አብርሽዬ መለስ ብሏል። ከዛ ያለውን ነገር ደግሞ ሁሉም ነገር ቀስ በቀስ ይገባዋል ብዬ አስባለሁ። አብራችሁ ስለነበራችሁ በጣም አመሰግናለሁ። መልካም ጊዜ።